በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም አራተኛ ሳምንት መጻጉዕ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ የአይሁድ ፋሲካ ለ3 ጊዜ ተከብሯል። የመጀመሪያው ፋሲካ ጌታችን ቤተ መቅደሱን ያጸዳበትና በቤተ መቅደስ ሲሸጡ ሲለውጡ የነበሩትን ያስወጣበት ሲሆን በመጨረሻው ፋሲካም ሰሞን እንዲሁ ለሁለተኛ ጊዜ ቤተ መቅደሱን አጽንቶ ከፋሲካው ማግስት ተሰቅሏል። በሁለቱ ፋሲካዎች መካከል በነበረው ፋሲካ ደግሞ ጌታችን ወደ ቤተ ሳይዳ መጣ። ቤተ ሳይዳ የመጠመቂያው ስፍራ ስም ሲሆን ከአጠገቡ ደግሞ በጎች በር ነበረ። የበጎች በር በአሁኑ ሰዓት የቅዱስ እስጢፋኖስ ሊወግሩት ያወጡበት በርና የአንበሳ በር ተብሎ ይጠራል። የሚታወቀው ዘመነ ኦሪት በግ መስዋዕት ሆኖ የሚቀርብበት ዘመን ነበር። ስለዚህ በዚያን በር መስዋዕት የሆነው የሚቀርቡት በጎች የሚገቡበት በር ነበር። በጎቹ ነውር እንደሌለባቸው ማለትም ቀንዳቸው እንዳልከረከረ፣ ጥፍራቸው እንዳልዘረዘረ፣ ጠጉራቸው እንዳላረረ እያገላበጡ የሚቀርቡበት የአንድ ዓመት ተባይት ወንድ መሆናቸው የሚታይበት ስፍራ ነው። ይህ መስፈርት አሟልተው ያለፉ በጎች ለመስዋዕትነት ሲቀርቡ ለዚህ ብቁ ያልሆኑትን ግን ለይተው በአለንጋ እየገረፉ ያስወጧቸዋል። በቤተ ሳይዳ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን አንዳንድ ጊዜ ያናውጥ ነበር። ይህ መልአክ በሰው ቁስል ላይ የተሾመ በበሽታም ላይ ሁሉ የተሾመ የስሙ ትርጓሜ እግዚአብሔር ፈዋሽ ነው ማለት ነው የሆነ ከሰባቱ ሊቃነ መላእክት አንዱ ቅዱስ ሩፋኤል ነው። መልአኩም ውሆችን ለመቀደስ ጸሎትን ከሰው ወደ ፈጣሪ ለማድረስ ወደ ውሃው ይወርድ ነበር። ይህ እንግዲህ ውሃ በራሱ ማዳን ባይቻለውም ቅዱሳን መላእክት የነኩት እንደሆነ በረከትና ፈውስ እንደሚሰጥ የሚያስረዳ ነው። ውሃው ከተነዋወጠ በኋላ ግን መዳን የሚቻለው መጀመሪያ መግባት ሲቻል ነበር። በዚህ የጠበል ስፍራ በነበሩት 5 መመላለሻዎች በሽተኞች፣ አንካሶች፣ ዕውሮችና እግራቸው የሰለለ ብዙ ሕዝብ ይተኙ ነበር። በተለይ ደግሞ አንካሶች፣ ዕውሮችና እግራቸው የሰለለ ሰዎች በቁጥር የሚበዙበት ከሌላው በሽተኛ በተለየ እነሱ የውሃውን መንቀሳቀስ አይተው ለመግባት እንዳይችሉ ወይ ዓይናቸው ማየት አይችልም፣ ያም ባይሆን መንቀሳቀስ ያቅታቸዋል። ገብተውም እንኳን ቢሆን ድንገት እነሱ ቀድሞ የገባ ሰው ካለ እነሱ ስለማይፈወሱ ከውሃው መልሶ የሚያወጣቸውም ሰው ያስፈልጋቸዋል። አለዚያ ገብተውም አውጫጥተው ሊቸገሩ ይችላል። ምናልባትም በእንዲህ አይነት ችግር ለባሰ ነገር የተዳረገም ሊኖር ይችላል። ከነሱ ቀድሞ የሚድነው እንግዲህ በሁለት አይነት ሰው ነው። አንደኛው በሽታው ለመንቀሳቀስ የማያግደው ሆኖ እያለ እነሱ ይብሳል ብሎ ሳያዝን የሚገባ ነው። መቼም ሰው እንኳን ቀድሞ የገባ ሰው በሚድንበት ስፍራ ቀርቶ ማንኛውም ሰዓት ቢገባ የሚዳንበት የጠበል ስፍራ ከኔ በሽታ የእገሌ ይብሳል እስቲ ቅድሚያ ልስጠው ሲል ብዙ ጊዜ አይታይም። ስለዚህ እነዚህ ደካሞች ቀድሞ የሚገባ በሽተኛ ብዙ ነው። በአንጻሩ ደግሞ ወደ መጠመቂያው ሊወረውሩት የሚጠባበቁ ዘመዶች ያሉት፣ አለዚያም ዘመድ የሚያፈራበት ገንዘብ ያለው በሽተኛ ደግሞ ሌላው ቀድሞ ወደ መጠመቂያው የሚገባ ነው። በዚህ ስፍራ ለ38 ዓመታት ያህል የተኛ በሽተኛ በግዕዙ መጻጉዕ ነበር። ግሪካውያን የዚህን ሰው ስም ኢያኢሮስ ይሉታል። እንግዲህ 38 ዓመት ማለት የጉልምስና ዕድሜ ነው። መጻጉዕ የመጣው በ10 ዓመቱ ነው እንኳ ብንል አሁን 48 ዓመቱ ይሆናል። ነገር ግን ጌታችን በኋላ የሚብስ እንዳይደርስብህ ደግመህ ኃጢአትን አትስራ ብሎ ስለተናገረ ከመታመሙ በፊት ለዚህ ጽኑ ደዌ የሚዳርግ ኃጢአት ለመስራት የሚችልበት ዕድሜ ላይ ደርሷል ማለት ነው። መቼም ክፉ ደግ በማያውቅበት ሕፃንነቱ በድሎ የልጅነቱን መተላለፍ ታስቦበት ታመመ ብሎ መናገር ይከብዳል። ብቻ ይህ ሰው የአንድ ጎልማሳ ዕድሜ ያህል በአልጋ ላይ ሆኖ በቤተ ሳይዳ ተኝቷል። ጠበል ሊጠመቅ ሲጠባበቅ በፀጉሩ ሽበት በግንባሩ ምልክት አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ግርግም ውስጥ ሲወለድ ይህ በሽተኛ በዚሁ መጠመቂያ ስፍራ ነበር። ድንግል ማርያም የወለደችውን ሕፃን በበረት ውስጥ ስታስተኛው ይህ በሽተኛ አልጋው ላይ ከተኛ 6 ዓመት ደፍኖት። ከሁሉ የሚያሳዝነው ደግሞ ይህ ሰው አልጋው ላይ ሆኖ እጅግ ብዙ ሰዎች ሲፈወሱ መመልከቱ ነው። ከእነሱ በኋላ መጥተው ከሱ በፊት ድነው የሚሄዱ ሰዎች ማየት እንዴት ይከብደው ይሆን?
እንደሱ ብዙ ዘመን የቆዩት ሲድኑ ሲያይ ተስፋው ሊለመልም ይችላል። በመጠኑ በአጭሩ ጊዜ ዘመድ ብዙ በመሆናቸው ብቻ የሚድኑ ሰዎች ሲያይ ግን ልቡ በሐዘን ይሰበራል። ዓመቱ በረዘመ ቁጥር ተስፋ ቆርጦ ቤተሳይዳ ቤቴ ብሎ ከመኖር በስተቀር ምንም የሚታየው ነገር አይኖርም። እግዚአብሔርን በመከራ ውስጥ ተስፋ ያደረገ ይጽናናል እንዳንል ደግሞ እንደ ጻድቁ ኢዮብ ወይም እንደ በሽተኛው አልዓዛር ከእግዚአብሔር ጋር የጠበቀ ግንኙነት የነበረው ቢሆን ኑሮ መቼ ለዚህ በሽታ የሚዳርገው ኃጢአት ይሰራ ነበር። ስለዚህ በቃለ እግዚአብሔር ይጽናናል ማለት ያስቸግራል። ያም ሆኖ ይህ ሰው እጅግ ተሰቃይቶ ነበር። ጌታችን የዚህን ሰው ችግር ብቻ ሳይሆን ብዙ ዘመን እንደዚህ እንደነበረ ያውቀው ማንም ሳይነግረው ነበር። በሽታው ከመንስኤው አስቀድሞ ያውቃልና ወደዚህ የብዙ ዓመታት በሽተኛ መጣና ልትድን ትወዳለህን አለው። ጌታችን የሚፈልገው ይህንን ሰው መፈወስ እንጂ የራሱን ማንነት ማሳየት ስላልነበረ ላድንህ ትወዳለህን አላለው። በዚያን ላይ ይህን ሰው ጌታ ማንነት አያውቅም። ጌታችን ስታምኑብኝ ብቻ ነው የምፈውሳችሁ የሚል አምላክ አይደለም። ለሁሉ ፀሐይን የሚያወጣ ለሁሉ ዝናብን የሚያዘንብ አምላክ ይህንን ሰው ለመፈወስ እስኪያምነው አልጠበቀው። ይህ በሽተኛ ልትድን ትወዳለህን ሲባል የሰጠው መልስ እጅግ የሚያስገርም። እንደሚታወቀው በሽታ አመል ያጠፋል። በሽታው በቆየ ቁጥር ደግሞ መራር ያደርጋል። ሰዎች በበሽታ ሲፈተኑ በሰው ፈጣሪም ላይ ብዙ የምሬት ንግግር ሊናገሩ ይችላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህን ብሎ ሲጠይቀው ታዲያ መዳን ባልፈልግ ጠበል ቦታ ምን አስቀመጠኝ እያየኸኝ አይደል ወዘተ ብሎ ብዙ ያለፈ ንግግር ሊናገር ይችል ነበር። ይህ ሰው ግን ምንም የምሬትና የቁጣ ቃል አልተናገረ። ጌታችንም ሲያናግረው በጨዋ ሰው ደንብ ጌታ ሆይ ብሎ ነው የመለሰለት። በዚህ ሁኔታ ትሑት ሊባል ይችላል። ነገር ግን የመለሰው የተጠየቀውን አይደለም። ጥያቄው ልትድን ትወዳለህን የሚል ከሆነ መልሱ አዎ መዳን እወዳለሁ፣ አለዚያ አይ አልፈልግም ብቻ መሆን ነበረበት። እሱ ግን ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። እንግዲህ የጌታችንን ማንነት አይረዳውም። ጌታችን በወቅቱ የ32 ዓመቱ ነበርና ምናልባት ወደ መጠመቂያው ሊጨምረኝ አስቦ ይሆናል። ያም ባይሆን ግን ከተከተሉት ሰዎች አንዱን አደራ ሊለኝ ይሆናል ብሎ አስቦ ነበር። ሰው የለኝም ብሎ የ38 ዓመታት ብሶቱን ተናገረ። ሌላው ቀድሞ ይወርዳል ብሎ እያየ የቀደሙትን ሰዎች አስታወሰ። ጌታችን ተነሳና አልጋህን ተሸክመ ሂድ አለው። ባላሰበውም ባልጠበቀውም መንገድ ፈወሰው። ይህ ሰው 38 ዓመት ሙሉ ሲጠባበቃት የነበረችውን የቤተ ሳይዳ ጠበል ሳያገኝ በመልአኩ መውረድ ሳይሆን በመላእክት ፈጣሪ ቃል ተፈወሰ። ገባሬ መላእክት ክርስቶስ ራሱ መጥቶ አዳነው። ይህ ሰው እግዚአብሔር በዚህች ጠበል ካልሆነ በቀር በሌላ በምንም መንገድ ያድናል ብሎ አስቦም አልሞም አያውቅም ነበር። ለመዳን የሚያስፈልገው ምንድን ነው ተብሎ ሲጠየቅ የሚመልሰው ወደ ውሃው የሚጨምር ሰው እና የቤተ ሳይዳ ውሃ ብሎ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕ ለ38 ዓመታት ተስፋ ያደረጋትን ጠበል ወይም ደግሞ ወደ ጠበሉ የሚጨምሩትን ሰዎች ሳይጠቀም ፈወሰው። እግዚአብሔር ያለ ጠበልም እንደሚያድን ማመን ካልቻል እምነታችን ሙሉ አይደለም። ይህ ሰው ወደ ውሃው ገብቶ ቢድን ኑሮ ጌታዬ አዳነኝ ከማለት ይልቅ መዳን የሚያሰኝ 38 ዓመታት እኮ ነው የጠበቁት እያለ ልፋቱን ያወራርድ ነበር እንጂ ፈጣሪውን አያመሰግንም ነበር። ጌታችን ጠበል ቦታ ያገኘው ያለ ጠበል ፈወሰው ሲባል መቼም ጠበል መጠመቅ የማይወዱ ወይም በጠበል የማያምኑ ሰዎች ደስ ሊላቸው ይችላል። እኛስ ምናልን ጌታ እኮ ይህን በሽተኛ ጠበል ቦታ አግኝቶ እንኳን የፈወሰው ያለ ጠበል ነው ብለው ያቀበልናቸው በትር ሊመጡ ይሆናል። ሆኖም እዚሁ በዮሐንስ ወንጌል በ9ኛው ምዕራፍ ላይ ዕውር ሆኖ የተወለደውን ሰው ጠበል በሌለበት ስፍራ አግኝቶት እኛ እምነት የምንለው አፈር በምራቁ ለውሶ ተቀባው በኋላ ሂድና ሰሊሆ መጠመቂያ ታጠብ ብሎ ልኮታል። ጠበል ምንም የማያስፈልግ ቢሆን ኖሮ አይነ ስውሩን ሰው ወደዚህ ወንዝ ውርደህ ተጠመቅ ብሎ አይልክመውም ነበር። ዛሬ ለታመሙ ሰዎች ጠበል ሂዱ ብለን ስንመክር ክርስትና ያልገባን ክርስቶስን የማናውቅ የሚመስለው ይኖራል። አሁን ባየነው ታሪክ ውስጥ ግን ለበሽተኛው ጠበል ሂደህ ተጠመቅ ብሎ የመከረው ራሱ ጌታችን መድኃኒታችን ክርስቶስ ነው። መፈወስ የሚቻለው ክርስቶስን ጠበል ተጠመቅ ብሎ ከተናገረ የታመመን መፈወስ የማንችለው እኛ ኃጢአተኞቹ ከንፈር ከመምጠጥ ይልቅ ሂደህ ተጠመቅ ብንል ምን አጥፍተናል? ጌታችን መድኃኒታችን ኢየሱስ ክርስቶስ
ሲያደርግ ያየነው ነው። እኔን የምሰሉ ብሎ የለም እንዴ? ዮሐንስ ምዕራፍ 9 ቁጥር 7። በዚህ ሁለት ታሪኮች ግን ጌታችንን ሲፈልግ በጠበል ሲፈልግ ያለ ጠበል፣ ሲሻውም በምክንያት ሲሻውም ያለ ምክንያት፣ ሲፈልግም በጠበል ሲፈልግም በሕክምና ሲፈልግም በቃሉ ሲፈልግም በዝምታ ሲፈልግም በቅዱሳን መላእክት ሲፈልግም ያለ ቅዱሳን መላእክት ማዳን ያለው እንረዳለን። ጌታችን ለመጻጉዕ ተነሳና አልጋን ተሸክመ ሂድ ብሎ ሲነግረው ወዲያውኑ ድኖ አልጋውን ተሸክሞ ሄደ። እዚህ ላይ አባታችን ቅዱስ ዮሐንስ አፈወርቅ እንዳደረገው የበሽተኛውን እምነት እናደንቃለን። ራሱ መሸከም የማይችለው ይህ በሽተኛ ተነሳና አልጋን ተሸከም ሲባል አልናቀውም። እንዴት አድርጌ ነው ደግሞ አልጋ የሚሸከመው ብሎ አልጠየቅም። በፍጹም እምነት ተነሳና ተሸክሞ ሄደ። የ38 ዓመት ጓደኛው ሰው ሳይኖረው አብረው የኖረችው የተሸከመችው ባለውለታው የሆነችው አልጋ ተሸከማት አለው። ተሸክሞ ሄደ። አንድ ሰው እንኳን ለ38 ዓመታት ይቅርና ለ38 ቀናት እንኳን ቢታመም እንደተሻለው ተነስቶ አልጋ አይሸከም። እስከሚያገግም ድረስ በደንብ መንቀሳቀስ አይችልም። ራሱን ያዞረዋል፣ ይደክመዋል፣ የቀረ ሕመም አያጣውም። መጻጉዕ ግን ተፈወሰ። የተፈወሰውን ያለ ቀሪ በሽታ ያለ ተረፈ ደዌ ነበር። ስለዚህ ወዲያውኑ ተነስቶ አልጋውን እንዲሸከም ነገረው። መምህር ኤስድሮስ እንዳሉትም ያንን የብረት አልጋ ተሸክሞ እየሄደ የጌታን ጽን ታምራት አሳየ። ጌታችንም ከዛ በሽታ ያዳነው በነፃ መሆኑን የሚያሳይ ሁኔታ ያችን አንዲት ንብረቱንም ተሸክመ ሂድ አለው። መጻጉዕ የተሸከመችን አልጋ ተሸከም ተባለ። እግዚአብሔር የተሸከሙንን እንድንሸከም የሚፈልግ አምላክ ነው። ውለታ ሳንረሳ የተሸከሙን ወላጆቻችን የተሸከመችንን ቤተክርስቲያንን የተሸከመችንን ሀገራችንን እንድንሸከም ይፈልጋል። በአንዱ ሊቅ ደግሞ ዓለም እንደዚህ ናት፣ እናት ዓለም አልጋ መጻጉዕ እንደተሸከምኩ ተሸከመኝ አለችው ብለው ተቀኝተዋል። እዚህ ላይ ጌታችንን ቤተሳይዳ ከመጣ ይቀር ሁሉንም በሽተኛ መፈወስ ሲችል ለምን አንዱን ብቻ ፈውሶ ሄደ ብለን ማሰባችን አይቀርም። የበለጠ የሚያሳዝነው ደግሞ ሊቃውንቱ እንደጻፉት የቤተሳይዳው መጠመቂያ ፈውስ ከዚያ በኋላ ብዙም አልቆየም። የመልአኩ መውረድ ቆሟል። ከዚያ በኋላ በ70 ዓመተ ምህረት ኢየሩሳሌም መቅደሷ ፈርሷል፣ ተመሰቃቅላለች። ወንጌላዊ ዮሐንስም የዮሐንስ ወንጌል ሲጻፍ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት፣ ብዙ ሕዝብ ይተኙ ነበር፣ ከማናቸውም ካሉበት ደዌ ጤናማ ይሆን ነበር ብሎ በኃላፊ ግስ ነበረ። ታዲያ ጌታችን እንዲህ መሆኑን እያወቀ ምን ነው መጻጉዕ ብቻ ፈውሶት ሄደ ቢባል የፈወሰው እሱም ብቻ አይደለም። እሱ በስጋ ቢፈወስም ታምራቱን አይተው በማናቸውም በነፍሳቸው የተፈወሱ ይበዛሉ። ሕሙማነ ስጋን በታምራት ሕሙማነ ነፍስን በትምህርት እየፈወሰ እንዲሉ አበው በዚያ ስፍራ በስጋ ታመው በነፍሳቸው አምነው የዳኑ ብዙዎች ናቸው። ጌታችንና የርሱ አካል የሆነች ቅድስት ቤተ ክርስቲያናችን ዋነኛ ስራዋ ነፍስን መፈወስ እንጂ ስጋዊ በሽታ መፈወስ ብቻ አይደለም። ለዚህ ነው እንጂ ጌታችን ሰው ሆኖ ይህች ምድር በእግሩ ሲረግጥ በሽታ እንዳይኖር ያደርግ ነበር። ቅዱስ ባስልዮስ በመስቀል ላይ በቆሰልከው ቁስል ኃጢአቴ ቁስል አድነኝ ብሎ እንደጸለየ እኛም የዘወትር ልመናችን ለሚከፋ ለነፍሳችን በሽታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መምጣት ዋነኛ ዓላማ ለነፍሰ ድህነት ነው። ይህ ማለት ግን ለስጋ አልመጣም ማለት አይደለም። ጌታችን ኃጢአተኞችን ለንስሐ ሊጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁ፣ ከእስራኤል ቤት በቀር ለአሕዛብ አልተላኩም ሲል ለጻድቃን አይገደኝም ለአሕዛብ አላሰብም ማለቱ እንዳልነበር ሁሉ ለነፍስ ድህነት ቅድሚያ ሰጥቷል ማለት ለስጋ አይገደውም ማለት አይደለም። በመጻጉዕ ታሪክ ውስጥ ብዙ ቀሪ ነጥቦች ቢኖሩም 2 ነገሮች ብቻ እናነሳና ይህችን አጭር ጽሑፍ እንገታለን። ይህ ሰው ተፈውሶ አልጋውን ተሸክሞ ሲሄድ ሰንበት ለሰው ድህነት እንደተፈጠረች ያልተረዱ አይሁድ በቁጣ ነደዱ። ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። ልብ አድርጉ። ይህ ሰው ቤተሳይዳ 38 ዓመታት ሙሉ ሲማቅቅ እንደኖረ የሰውን ገመና አዋቂ ነን ባዮች አይሁድ ይቅሩና ቤተሳይዳን የረገጠ ሰው ሁሉ ያው ላለፉት 38 ዓመታት ወደዚያች የመጠመቂያ ስፍራ ሲሄድ ያም ባይሆን በጎች ታጥበው ተመርጠው ወደሚገቡበት ወደ በጎች በር ሲያልፍ ይህን በሽተኛ በአልጋው ተጣብቆ ሳዩት አይቀርም።
አሁን ግን ከአልጋው ተነስቶ የተሸከመችውን አልጋ ተሸክሞ በአደባባይ ሲያዩት የጠየቁትን ጥያቄ ተመለከቱ። እንኳን ለዚህ አበቃ፣ ዛሬ መልአክ ወረደ ማለት ነው። እሰይ ልፋትህን ቆጥራለህ ያለው የለም። የተናገሩት አንድ አረፍተ ነገር ነው። ሰንበት ነው፣ አልጋህን ልትሸከም አልተፈቀደልም የሚል ብቻ። በአይሁድ አይን ዲኖ 38 ዓመት የተኛበትን አልጋ ከመሸከሙ ይልቅ ሰንበት ማፍረሱን የሚያስደንቅ ትልቅ ዜና ነው። መጻጉዕ ያዳነኝ ሰው አልጋህን ተሸክም አለኝ አላቸው። እስቲ በደንብ አስተውሉ። እነዚህ ሰዎች ይህን በሽተኛ ፈጽሞ አያውቁት ነበር እንበል። እንደዛ ከሆነ ያዳነኝ ሰው ሲላቸው ከምንድን ነው የምትድነው? ምን ሆነህ ነበር? ከየት ነው የመጣው? ሊሉ ነበር። ነገር ግን ጠንቅቀው ያውቁታል። መዳኑን ማየት አልፈለጉም እንጂ ማን እንደሆነ ጠንቅቀው ያውቁታል። ከዚያም ያዳነኝ ሰው አልጋህን ተሸከመ አለኝ ሲላቸው አልጋህን ተሸከመ ሂድ ያለ ሰው ማን ነው ብለው ጠየቁ። ጥያቄና መልሱም ውስጥ ያለውን ሽሽት አንመልከት። ያዳነኝ ሰው አልጋህን ተሸከመ አለኝ ለሚለው መልስ ተከታዩ ጥያቄ ማን ነው ያዳነህ የሚል ነበር። እነሱ ግን የጌታን ማዳን ስራ ላለመስማት ጆሮአቸውን ደፍነው ስለነበር አልጋህን ተሸከም ያለህ ማን ነው አሉ። የማዳኑን ስራ እያዩ ከማመን ይልቅ መከራከር፣ ከማድነቅ ይልቅ የትችት ሰበብ መፈለግ እንዲህ ጌታን የሰቀሉ አይሁድ ጠባይ ነው። የመጨረሻው ነገር መጻጉዕ ከዚህ በኋላ ወደ አይሁድ ሄዶ ጌታን መክሰሱና ለጌታ ሞት የመመከራቸው ምክንያት መሆኑ ነው። ይህ ሰው የሚብስ እንዳይገጥምህ ደግመህ ኃጢአት አትስራ ብሎ ጌታ ቢያሳስበውም አልሰማም። ጌታ በተያዘበት ምሴተ ሐሙስ ለሊቀ ካህናቱ አግዞ ጌታችንን በጥፊ መታ። ጌታችንም ክፉ ተናግሬ እንደሆነ ስለ ክፉ መስክር፣ መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለው። አልጋህን ተሸክመ ሂድም ከማለት በቀር ክፉ ቃል ተናግሬህ ከሆነ መስክርብኝ፣ የተናገርኩ መልካም ሆኖ ሳለ ስለምን ትመታኛለህ ማለቱ ነበር። ጌታችን በማግስቱ ያ ሁሉ ጅራፍና ግርፋት ሲደርስበት አንድም ጊዜ ለምን ትመታኛለህ ብሎ አልተናገረም። መጻጉዕ ጥፊ ይህን ያህል ዘልቆ የተሰማው ለምን? የመጀመሪያው ምክንያት ከቤተ ሳይዳ ከበጎች በር ጋር የተያያዘ ነው። ጌታችን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። በበጎች በር አልፎ የመጣው ንጹሕ ባህሪ እንደሆነ ለማስረዳት ነበር። ለዚህም ንጽሕና ዋነኛው ምስክር፣ ፈውስን የሰጠው ይህ በሽተኛ ነበር። እሱ ግን መጥተው ከቤተ ሳይዳ ቃል ተናግሬህ ከነበረ መስክርብኝ ማለቱ ነውር የሌለብኝ ለመስዋዕት የተዘጋጀው በግ ነኝ ለምን ትመታኛለህ ማለቱ ነበር። ሁለተኛው ምክንያት ደግሞ ከሮማውያን ግርፋት በላይ ለጌታ ዘልቆ የሚሰማው ባዳነው ሰው መመጣቱ ስለሆነ ነው። ውድ አድማጮቻችን መጻጉዕ ከ38 ዓመት በሽታ ብቻ ዳነ። እኛ ግን የዳነው ከ5500 ዓመታት በሽታ ነበር። ጌታችን እኛን ያስነሳን ከሲኦል አልጋ ነው። ከሌላው ሰው ይልቅ ቅዱስ እግዚአብሔር የእኛ ዱላ ይሰማዋል። ይህም ዱላ ኃጢአታችን ነው። እግዚአብሔር ዛሬም ድረስ ለእያንዳንዳችን ይጠይቃል፣ ለምን ትመታኛለህ? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።